በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር 18 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ዮና ቅድስት ወአጥኑራኒስ ድንግል ወፊልጶስ ሐዋርያ ወኤላውተሮስ ዘነግ ምስባክ። መዝሙር 18 ከቁጥር 3 እስከ 4 አልቦ ነገር ወአልቦ ነቢብ ዘኢተሰምዐ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። የቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 1 እስከ 11 ያለው ኃይለ ቃል እንዲህ ይላል። 12ቱን ደቀ መዛሙርቱን ጠርቶ ያወጧቸው ዘንድ ደዌንና ሕማምን ሁሉ ይፈውሱ ዘንድ በርኩሳን መናፍስት ላይ ሥልጣንን ሰጣቸው። የ12ቱ ሐዋርያትም ስማቸው እንዲህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብም፣ ወንድሙም ዮሐንስ፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ታዴዎስ የተባለ ልብድዮስም፣ ቀነናዊው ስምዖን፣ አሳልፎ የሰጠው የአስቆርቱ ሰው ይሁዳም። ጌታችን ኢየሱስ እነዚህን 12ቱን ሐዋርያት ላካቸው፣ እንዲህም ብሎ አዘዛቸው። በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማም አትግቡ። ነገር ግን ከእስራኤል ወገን ወደ ጠፉ በጎች ሂዱ። ሄዳችሁም መንግሥተ ሰማያት ቀርባለች እያላችሁ አስተምሩ። ድውያንንም ፈውሱ፣ ሙታንንም አንሱ፣ ለምጻሞችንም አንጹ፣ አጋንንትንም አውጡ። ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ። በመቀነታችሁም ወርቅ ወይም ብር ወይም መሐለቅ አትያዙ። ለመንገድም ስልቻ ወይም 2 ልብስ ወይም ጫማ ወይም በትር አትያዙ፣ ለሠራተኛ ዋጋው ይገባዋልና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 2 ከቁጥር 1 እስከ 20 ያለው ኃይለ ቃል እንዲህ ይላል። አንተ ግን ለሕይወት ትምህርት የሚገባውን ተናገር። ሽማግሌዎችም ከዝሙት የነቁና ብልሆች የሆኑ ዘንድ በሃይማኖት እንዳይጠራጠሩ እንዲፋቀሩና አስተውለው እንዲታገሱ ተናገር። ባልቴቶችም እንዲሁ በጠባያቸው የተቀደሱ የማያሙና ለመጠጥ የማይገዙ ይሁኑ። በጎ የሆነውንም ትምህርት ራሳቸውን ያነጹ ዘንድ ለሴቶች ያስተምሩ። ወጣቶች ሴቶችንም ባሎቻቸውንና ልጆቻቸውን እንዲወዱ ያስተምሩ። በእነርሱ ምክንያት አንድ ሰው እንኳን የእግዚአብሔርን ቃል እንዳይነቅፍ ራሳቸውን የሚገዙ ንጹሖች እንዲሆኑ በጎን እንዲሰሩ ጠባያቸውንና የቤታቸውን ሥርዓት እንዲያሳምሩ ለባሎቻቸውም እንዲታዘዙ ይምከሯቸው። ጎበዞቹንም ሰውነታቸውን እንዲጠብቁ ብልሆችም እንዲሆኑ ምከራቸው። በበጎ ምግባርም ለሁሉ አርአያና ምሳሌ ሁናቸው። የሚቃወም ሰው በእኛ ላይ የሚናገረውን መጥፎ ነገር ሲያጣ እንዲያፍር አነጋገርህና ትምህርትህ አንድ ሰው እንኳ በማይንቀው ነውር በሌለበትና ሥርዓት ባለው አነጋገር በንጹሕ ይሁን። አገልጋዮችም ለጌቶቻቸው ይታዘዙ፣ በሁሉም ደስ ያሰኟቸው። በሁሉም አይጨቃጨቁ፣ አይስረቁ። ነገር ግን መድኃኒታችን እግዚአብሔር ያስተማረውን ትምህርት በቦታው ሁሉ ያመሰግኑ ዘንድ በንጹሕ ሥራቸው እምነታቸውን ይግለጡ። የሚያድነው የእግዚአብሔር ጸጋ በሰው ሁሉ ዘንድ ታውቋልና
እርሷም ከኃጢአትና ከዓለም ፍትወት እንለይ ዘንድ በዚህ ዓለምም በጽድቅ በንጽሕናና በፍቅር እንኖር ዘንድ ታስተምረናለች። የተመሰገነውን ተስፋ የታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ከኃጢአት ይቤዠን ዘንድ በበጎ ምግባር የሚፎካከር አዲስ ሕዝብንም ለእርሱ ይመርጥ ዘንድ ስለ እኛ ራሱን አሳልፎ የሰጠ ለሁሉ ራስን ዝቅ እያደረግ ይህን ለሁሉ ምከርና አስተምር፣ ገስጽም፣ የሚያስትህም አይኑር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ይሁዳ መልእክት ምዕራፍ 1 ከቁጥር 17 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ወንድሞቻችን ሆይ እናንተስ የጌታችን ኢየሱስ ክርስቶስ ሐዋርያት መጀመሪያ ያስተማሯችሁን ቃል አስቡ። በኋላ ዘመን ልቦናቸው የወደደውን የሚያስተምሩና በእነርሱ ኃጢአት ሌላውን የሚያስቱ ዘባቾች እንደሚመጡ ነግረዋችኋልና በኃጢአታቸው የሚለያዩና ልቦናቸው በወደደው የሚያስቱ መንፈስ ቅዱስም ያላደረባቸው እነዚህ ናቸው። ወንድሞቻችን ሆይ እናንተ ግን በተቀደሰች ሃይማኖት ራሳችሁን እነጹ፣ በመንፈስ ቅዱስም ጸልዩ፣ በእግዚአብሔር ፍቅር ራሳችሁን ጠብቁ፣ ወደ ዘለዓለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስንም ምሕረት ተስፋ አድርጉ። በኃጢአቱ ምክንያት የምትዘልፉት አለ፣ የምትምሩትም አለ። ከእሳት የምታድኑትና የምትታደጉት አለ። ፈርቶና ተጸጽቶም የሚድን አለ። የቀደመ በደላቸውን ጠልተው የዝሙት ርኩሰት ልብሳቸውን የጣሉ አሉ። ሳትሰናከሉ እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌለባችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ መድኃኒታችን እግዚአብሔር ከዘመን ሁሉ በፊት አሁንም እስከ ዘለዓለም ድረስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ሥልጣንም ይሁን፣ አሜን። የያዕቆብ ወንድም የሐዋርያው የቅዱስ ይሁዳ መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን ለዘለዓለም አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 8 ከቁጥር 5 እስከ 14 ያለው ኃይለ ቃል እንዲህ ይላል። ፊልጶስም ወደ ሰማርያ ከተማ ወረደ፣ ስለ ክርስቶስም ሰበከላቸው። ሕዝቡም የነገራቸውን በሰሙና ያደርገው የነበረውን ታምራት ባዩ ጊዜ በአንድ ልብ የፊልጶስን ነገር ተቀበሉ። ርኩሳን መናፍስት ያደሩባቸውም ብዙዎች ነበሩና በታላቅ ቃል እየጮኹ ይወጡ ነበር። ብዙዎች ልምሾችና አንካሶችም ይፈወሱ ነበር። በዚያችም ከተማ ታላቅ ደስታ ሆነ። በዚያችም ከተማ ሲሞን የሚባል አንድ ሰው ነበር። የሰማርያ ሰዎችንም ያስታቸው ነበር። ሰውየው ሥራየኛ ነበር፣ ራሱንም ታላቅ ያደርግ ነበር። ከታናናሾቹም ጀምሮ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉም ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላው ያታልላቸው ስለነበር ያዳምጡት ነበር። ነገር ግን ፊልጶስ ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ሰብኮላቸው ባመኑ ጊዜ ሴቶችም ወንዶችም ተጠመቁ። ሲሞንም ወዲያውኑ አምኖ ተጠመቀ፣ ፊልጶስንም ይከተል ጀመር። በፊልጶስም እጅ የሚደረገውን ተአምርና ታላቅ ኃይል ባየ ጊዜ ይደነቅ ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 145 ከቁጥር 8 እስከ 9 እግዚአብሔር ያፈቅሮሙ ለጻድቃን
እግዚአብሔር የዐቀቦሙ ለፈላሰያን ወይትዌከፎሙ ለእቤራት ወለእጓለ ማውታ። የቅዱስ ዮሐንስ ወንጌል ምዕራፍ 6 ከቁጥር 4 እስከ 15 ያለው ኃይለ ቃል እንዲህ ይላል። የአይሁድ የፋሲካ በዓልም ቀርቦ ነበር። ጌታችን ኢየሱስም ዓይኖቹን አንስቶ ብዙ ሰዎች ወደ እርሱ ሲመጡ አየና ፊልጶስን ለእነዚህ ሰዎች የምናበላቸው እንጀራ ከወዴት እንግዛ አለው። ሲፈትነው ይህን አለ እንጂ እርሱስ የሚያደርገውን ያውቅ ነበር። ፊልጶስም መልሶ እንዲህ አለው፣ ከእነርሱ ለእያንዳንዱ ጥቂት ጥቂት ይወስዱ ዘንድ የ200 ዲናር እንጀራ አይበቃቸውም። ከደቀ መዛሙርቱም አንዱ የስምዖን ጴጥሮስ ወንድም እንድርያስ እንዲህ አለው፣ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህ ይህን ለሚያህል ሰው ምን ይበቃሉ? ጌታችን ኢየሱስም ሰዎቹን እንዲቀመጡ አድርጉ አለ። የዚያ ቦታም ሳሩ ብዙ ነበር። ወንዶቹም በመስኩ ላይ ተቀመጡ። ቁጥራቸውም 5000 ያህል ነበር። ጌታችን ኢየሱስም ያን እንጀራ ይዞ አመሰገነ፣ ቆርሶም ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። ከዓሣውም እንዲሁ የፈለጉትን ያህል ሰጧቸው። ከጠገቡም በኋላ ደቀ መዛሙርቱን ከቁርስራሹ ምንም የሚወድቅ እንዳይኖር የተረፈውን ቁርስራሽ አንሱ አላቸው። እነርሱም ሰበሰቡ። በልተውም ከጠገቡ በኋላም ከ5ቱ የገብስ እንጀራ የተረፈው ቁርስራሽ 12 መሶብ ሞላ። ሕዝቡም ጌታችን ኢየሱስ ያደረገውን ታምራት አይተው ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።